ሀገሬ ላይ ሆኜ ዩቲዩብ ባይኖረኝ አይታችኋል፣ ሀሳቡን አይታችኋል፣ ስሜቱን አይታችሁታል። ሀገሬ ላይ ዩቲዩብ ባይኖረኝ ዩቲዩብ የማይከፍለኝ ቢሆን አስባችሁታል? ተመልሼ እሰደር ነበር። እግዚአብሔር ምስክሬ ነው የምላችሁ። ግን ዩቲዩብ ካላችሁ እግዚአብሔር ምስክሬ ነው። ወይኔ ፈጣሪ ዩቲዩብ ካላችሁ ማለት ነው ቤታችሁ ውስጥ ቁጭ ብላችሁ እየፈለጋችሁትን ስራ ትሰራላችሁ። በቃ እየጋገራችሁ እያቦካችሁ ቤት እያጸዳችሁ ምናምን ወክ እያደረጋችሁ ወይኔ የፈለጋችሁትን ቪዲዮ ብትፖስቱ ይከፍላችሁ። ሞዴሊስት ቤቴ ሁሉም ነገር ማለት ነው። እይት ዛሬ ማለት ነው እውነት ዛሬ ማለት ነው ቁም ሳጥን ውስጥ ገባሁና ስለካ ልብሶችን በቃ ለምንድን ነው አንድ አይነት ልብስ እየለበስኩ ተመልካቾች የምመጣው ብዬ እየገባሁ ስለካ ማለት ነው። ልክ ሲሆነኝ በፊት እኮ እንደዚህ ነበር። በቃ እጄ ማለት ነው እጄ ይሄን ያህል አይደለ እንደዚህ አይዘጋም። አሁን ይሄው ምንም ሳልጨናነቅ ይሄው ምንም ሳልጨናነቅ እግዚአብሔርን ራሱ እኔ እናንተ ላይክ ታረጉልኛላችሁ፣ እናንተ ሰብስክራይብ ታረጉኛላችሁ ብዬ ምግብ እያልኩ እየምጠው ወፍሬ አይደለም። ኦፕሬሽን ሁኔ ስለወለድኩኝ በኦፕሬሽን ስለወለድኩኝ እንትን ነው አልታሰርም፣ ሆዴ አልታሰርም። ቂጤ እንዳለች ናት። እቺም ቂጥ ሆነች። በእኛ ሰፈር ጉንጭ ናት ነው የሚሉኝ አሁን የማክሰኝት ሰዎች እና ሌላ አለ ይዤ ልምጣ። ሌላ አለ እስኪ በጣም የምወደው አለ። እስኪ እነሱ ለክቼ ልምጣ። ይሄን አይታችሁታል መልኩና ይሄው ይሄ ሌላ ልምጣ። ቤት እንዴ ልብስ አትቀይሪም እንዴ? ያው እቺ ትንሽ ይዛኛለች። እቺ ትንሽ ይዛኛለች። በጣም ነው የምወዳት። በቦት ጫማ ነው የምትለብስ። ቦት የቆዳ ቦት ስታይሏ ማለት ነው። ኦ ማይ ጋድ ቤቱም ሰፋኝና እንደዚህ ሌላ ብለብሼ ልምጣ። ቆይ ይሄ ያምራል። እስኪ የትኛው እንዳማረብኝ ኮሜንት ስጡኝ። በነገራችን ላይ የአጭር ቅመም ብሆንም ሱሪ ነው የሚያምርብኝ። ሃይ ጋይስ ሰላም። ስንት ጂንስ ሱሪ እንዳለኝ ታውቃላችሁ? አስራ ምናምን ነበረ። ባለፈው የገብሬ ዘመድ ስትመጣ የተወሰነ ሰጠዋት ማለት ነው። ግን ማለት ነው ውፍረት ስትወፍሩ ወላዶች ሴቶች ስትወፍሩ ነገ ልብሴ ልክ አይሆነኝም ብላችሁ ተስፋ እንዳትቆርጡ። እኔ ተስፋ ቆርጬ ሰጥቼ አሁን ቆጨኝ። ኦ ማይ ጋድ ቤትዬ በዛው ስፖርት ነው ታጣት። እሺ ሌላ ቀይሬ ልምጣ። ዛሬ ልብስ ቀን ነው። ይሄ ማለት ነው። ይሄ በእንትን የሚለበስ ነው። በኤክስ ቲሸርት ኤክስ ማለት ይሄ አንዱ ገጥ እንደዚህ ከፍ ማለት ነው የሚለበስ ነው። ጋይሶች እንዴት አያችሁኝ? ቀንሻለሁ። እኔማ ለእናንተ እኮ ማልሆነ የለኝም ለመቀነስ። አሁን ኢዮቤ እያደገ ስለሆነ ራሴን ለመጠበቅ ምናምን ልብሶችን እየበረበርኩ እኮ ነው ዛሬ ገብቼ። ቁም ሳጥኑን ብታዩት ማለት ነው እንዳለ ልብሱን ዝርግፍግፍ አድርጌ እስኪ ከዛ ስለካ ምናምን ለምን ቪዲዮ አላረገውም? አንዳንድ ሰዎች ተስፋ ቆርጠው ልብሳቸውን ለሰው የሚሰጡ አሉ። ወፍሬ እቀራለሁ ብለው የሚጨነቁ አሉ። ህሊናችሁን እከሳለሁ፣ ቀጥራለሁ፣ እስተካከላለሁ ብላችሁ አሳምኑ።
እንደገና ደግሞ ምግብ አትክልት ነገር ብሉ። እውነት እኔ እኮ የጎዳኝ ይሄ ምናምኑ እየበላሁ ነው። አትክልት ነገር ጠዋት ትንሽ ብሉ፣ እራት ትንሽ ብሉ። ምሳ ሰዓት እንኳን በቃ ሲርባችሁ ትንሽ ትንሽ እንጂ አንዴ ጥቅጥቅ አታድርጉ። አሁን የሰሞኑን ቪዲዮ ላይ እየበላሁ ስላልመጣ ላይቭ ላይም ብዙም እየበላሁ ስለማልመጣ ይሄው ትንሽ ቀንሻለሁ። እንደገና ደግሞ ያው እንግዲህ የወለድን እናቶች ትንሽ እንትን ይል እንደዛ ነገር ማይ ጋድ ጫማ እንልበስ እስቲ ቆይ ማይ ጋድ ኦ ማይ ጋድ ይሄ የሚሆነው ለአበሻ ቀሚስ ይሆናል፣ ለአጭር ቀሚስም ይሆናል። ግን እስኪ ሰፍቶኝ ነበር ልክ ከሆነኝ ገጠር የኖረ ጫማ ኦ ማይ ጋድ ልክ ሆነኝ ጋይስ። እንዴ ረዘምኩ እኮ እንዴ ቤትዬ አሃ 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 ይሄ ሁለት ጫማዬ ሌላ ጫማ ልልበስ። እኔ እኮ ማለት ነው ይሄ ዊግ አድርጋችሁ ምናምን ይሄ ሁማ ሄር አድርጋችሁ ጥፍራችሁን አድርጋችሁ የሆነ ልብስ ከወገባችሁ በላይ ጥሩ ለብሳችሁ ጌጣጌጥ ሜካፕ አድርጋችሁ የምትወጡ ሃይምሯችሁ ስለማይሰራ እኮ ነው። እኛ እኮ ልብስ አለን፣ ጫማ አለን፣ ልብስ አለን። ግን መልበስና መቀባባት ወይም ደግሞ ዊግ መድፋት ምናምን የተለያየ ዊጎችን መቀያየር ጥፍር መቀያየር እውቀት አይሆንም። እኔ እግዚአብሔር ይመስገን የምኖረው በዊግ ወይም ደግሞ ባለባበስ ምናምን ሳይሆን በእውቀቴ በሃይምሮዬ ነው የምኖረው። እና አንዳንዴ ሃይምሯችሁን ሰፋ አድርጋችሁ በሃይምሯችሁ መኖር ትችላላችሁ እንጂ ዝም ብላችሁ አንዱን ፍርጥ፣ አንዱን ከፍ፣ አንዱን ዝቅ፣ አንዱን ፈታ፣ አንዱን እንዲህ ስላደረጋችሁ እውቀት እኮ አይደለም። ቁጭ ላይ ስታወሪ የምትሉ ሰው ስትቆሚ መፈረም እንኳን አትችይም። እያንዳንድሽ መፈረም አትችይም። ቁጭ ለሽ እኔ ያውቃለሁ የምትይ ሁሉ ስትቆሚ ተማሪ ነሽ። ስለዚህ እግዚአብሔርን እኔ በልብስ አታሸማቁኝ። እንደዚህ ዘንጨባችሁ ነው የምመጣ። እኔ ልቀይር እንዴ ሌላ ሱሪ ልቀይርላችሁ፣ ሌላ ሱሪ ምን እንዳለኝ ታውቃላችሁ? ሰዎቹ እኔ ቤት ሲመጡ ማለት ነው ይሄን ሽንኩርት ልኮተኩችበት ነው። ይሄ እኮ መቆፈሪያ ነው፣ መኮትኮቻ ይሉኛል። እና እናቴን ጫማ ሞልቶኛል፣ ይቅርታ አድርጉልኝና ልብስም ሞልቶኛል። ግን አሁን ልክ እያልሆነ ስለሆነ ነው። እነዚህ የተወሰኑት ልክ ሆነውኛል፣ ያልተወሰኑ ደግሞ ልክ አልሆኑኝም። እነዛን ደግሞ ቀስ ብዬ እያልኩ ስፖርቴን ሰራና እንትን እላለሁ ማለት ነው። እስተካከላለሁ፣ ቀንሳለሁ፣ ምግብ አመጋገቤን አስተካክላለሁ። አሁን መጥባት እየቀነሰ ስለሆነ እሱ ምግብ እየበላ ስለሆነ ለሱ ብዬ ነበር የምበላው፣ ምግቡን ለሱ ብዬ ነበር የምጠቀጥቀው። አሁን ግን እሱ ምግብ እየበላ ስለሆነ እኔ ማጥባት እቀንሳለሁ። በነገራችን ላይ ልጃችሁን በማሽን ታልቦ የሚሰጡት ጡታችሁን በማሽን አልባችሁ የምትሰጡ በዚሁ አጋጣሚ ያለ እድሜው ጡጦ የምታስለምዱ ሰዎች ቶሎ አያወሩም። ሃይምሯቸው ዘገምተኛ ነው የሚሆን። የኔ ልጅ አሁን 1 ዓመቱ ከ3 ወር ነው። ሁሉንም ወሬ ያወራል። ለምን? የምመገበው ምግብ ነው የምመግበው። የቀመስኩትን ሁሉ አቀምሰዋለሁ። የጡቴን ደግሞ በቃ ያለማቋረጥ ሳልሰላች ጡቴ ጫፉ ራሱ እስከሚቆስል ድረስ ነው የሚጠባኝ። እየተንገበገብኩ ራሱ አጠባለሁ። ለምን? የእናቶች ጡት የምንመገበው ምግብ ተጣርቶ ጠቃሚው ነገር ተጣርቶ ወደ ጡታችን ስለሚሆን ይጠቀማሉ እነሱ። በቃ ሃይምሯችሁ ፋስት ይሆናል፣ ፕሩ ይሆናል። የሆነ በቃ ተሉ ነው ነቄ ነው የሚሆኑ ልጆቻችሁ። እና እንደዛ ነው። በዚህ እንሰናበታ። ቂጥ ግን ጠፋ። ቂጥ የጠፋ ቦርጭ ስለወጣ ስለወፈርኩ ነው ቂጥ የጠፋው። እርግጠኛ ነኝ።
ዛሬ ገብሬ የለም። ገብሬ ጉድህ በቃ እንደዚህ ነው ያላት ያንተ ምስት ሲቆላት። እንደዚህ በሀገር ነው የሚያምረው። አሁን እኔ ሊከፍላችሁ ግን በትክክል ሲከፈት በትክክል ሞኒ ሲሆን ነው። ዩቲዩብ ይከፍላል ስለተባላችሁ ብቻ ዝም ብላችሁ ክፍት አድርጋችሁ ዝም ብላችሁ ሞኒ ሆንኩ ብላችሁ ምናምን ስለሮጣችሁ አይከፍላችሁም። እግዚአብሔር ትክክለኛ ሰው ከፍቶላችሁ ትክክለኛ ሰው ሞኒ ሲያደርግላችሁ ነው። ለምሳሌ እኔ ከፍቼላቸው እኔ ሞኒ ያድርጌላቸው ክፍያ እንዳገኙት ልጆች ማለት ነው። አሁን በየወሩ ደሞዝ አላችሁ ጠንክረው ከሰሩ ማለት ነው። ጠንክረው ካልሰሩ በሁለት ወር አንዴ ይልክላችኋል። ስለዚህ እባካችሁ ኢትዮጵያ መጥታችሁ የከፈታችሁት ዩቲዩብ ስለማይከፍላችሁ እዛ ባላችሁበት ሎኬሽን በምትጠቀሙት ሲም ካርድ ምናምን አስከፍታችሁ ወይም ከፍታችሁ ራሳችሁ አገር ስትገቡ ታፍሳላችሁ። ተመልሳችሁ አትሰደዱም። ስደትን ምርጫ አታርጉት። ውይ ደከመኝ ጋይስ። እና ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንደምታስደስቱኝ አምናለሁ። ባይ